እንዴት ነው ቤቱን ወደድከው? ዋው ጠበብን ብትል ቆንጆ ነች እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘው በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። አንተ ጥቁር ቀለም ለምንድን ነው የተቀባው ቤቱ? ጥቁር ቀለም የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬን መልስ። በቀሉ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። እሽኩኒት አበሻ እንግዲህ ውድድሩም ይሆን አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ኪቴ አካባቢ ተሰንጥቋል። እንደምታዩት ታሽጓል። ሰላም ወዲያስ እንደናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሁሉ ፒስ ነኝ። በጣም ድራን ይውላችሁ መያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ራሳችሁን ሳታስቀድሙ ለሌሎች ሰዎች ብቻ ስትሮጡ የሚሰማችሁን ባዶነት በቀላል ምሳሌ ላሳያችሁ። ይሄ የእናንተ ማንነት ነው። ይሄ ያላችሁ ብዛት ነው። መስጠት የምትችሉት ፍቅር፣ መስጠት የምትችሉት ጊዜ፣ መስጠት የምትችሉት ገንዘብ፣ ያላችሁ ሁኔታ ምሳሌ ውሰዱት። እሺ። ከዛ ለራሳችሁ ጊዜ ሳትሰጡ እከሌ ይመጣል እንደዚህ አድርጊልኝ፣ እንደዚህ ፈልጋለሁ፣ እንደዚህ ፈልጋለሁ ትሰጣላችሁ። ይሄ ገንዘብ የለኝም እንደዚህ ያበድልኝ፣ እንደዚህ ፈልጋለሁ ትሰጣላችሁ። እንደዚህ ቦታ መሄድ ፈልጋለሁ አልችልም አለቅሽ እኮ ትሰጣላችሁ። ከዛ የሚቀራችሁን አስቡት። እቺንም ደግሞ ለማድረግ ስትሉ ሌላም የሚመጣለ ራሳችሁን ትታችሁ ይሄ ሁላ የምታወጡት የእናንተ ኢነርጂ ሰዎች ላይ የምትጠቀሙበት ነው። ለራሳችሁ ሲመጣ ከዛ ባዶ ትሆናላችሁ። ለዚህ ነው ሁሉ ጊዜ ባዶነት፣ ብቸኝነት፣ ከሰው በታችነት ማንነት የሚሰማችሁ የራሳችሁን ስለማታስቀድሙ፣ ቃላችሁን ስለማታከብሩ፣ በአብዛኛው የሆነ ቦታ ሄዳችሁ ራሱ ትንሽነት ሲሰማችሁ ስለዘነጣችሁ ስላማራችሁ ምናምን አይደለም። የራሳችሁን ቃል ስለማትጠብቁ ነው። አረጋለሁ ያላችሁትን ስለማታረጉ ነው። ከኔ ይልቅ ሁሉንም ነገር ከኔ ይልቅ ከኔ ተሻለ ይልቅ ከኔ ይሻላል፣ ከኔ ቢያልፍለት ይሻላል፣ ከኔ ባግዘው ይሻላል፣ ከኔ እንደዚህ በሆነለት ይሻላል ብላችሁ ዘላለማችሁን ለራሳችን መሆን አልቻልንም። ባዶ የሚሆኑ በራሳችሁ ደስተኛ ማትሆኑት መጨረሻ ላይ ያላችሁ ነገር ሙጥጥ ብሎ አልቆ ባዶ ሆናችሁ ተስፋ ቆርጣችሁ ዲፕሬሽን የሚይዛችሁ በኑሯችሁ ደስተኛ ማትሆኑት፣ በሰውነታችሁ ደስተኛ ማትሆኑት፣ በሁሉ ነገራችሁ ከዛ ዓላማ ማማረር የምትጀምሩት ለራሳችሁ የምታስቀሩት ፍቅር፣ ጊዜ፣ ገንዘብ፣ ሰዓት ምናምን ስለሌለ የእውነት ትክክል ናችሁ። ለታችሁ ጊዜ አይኖራችሁም፣ ለውበታችሁ ጊዜ አይኖራችሁም። ሰው ላይ የምታወጡትን ኢነርጂ በጠቅላላ መጀመሪያ ከራሳችሁ ሙሉ ሲሆን ይሄ ያላችሁ ነገር በጠቅላላ ለኔ መጀመሪያ ለኔ ብላችሁ ለራሳችሁ ስትተርፉ ነው መልካም ሰውንም የምታገዙት፣ መልካም ሚስት መሆን የምትችሉት፣ መልካም ጓደኛ መሆን የምትችሉት፣ ጥሩ የሥራ ባልደረባ መሆን የምትችሉት መጀመሪያ ውስጣችሁ ሙሉ ሲሆን። ይሄ በጣም ትክክለኛ ነገር ነው። የእውነት ነው የምልህ። ኤቭሪ ታይም እኛ በራሳችን የበታችነት ስሜት የሚሰማን በብዙ ነገር ላይ ለራሳችን መጀመሪያ ጊዜ መስጠት ስላልቻለን ነው። ደግሞ ኖቲስ ካደረጋችሁት ማለት ነው አሁን እሷ በአንድ ብርጭቆ 4 ብርጭቆዎች መሙላት አልቻለችም አይደለ? እነዚህ የረዳችኋቸው ሰዎች ራሱ በቃ ጠቀማችሁን አይሏችሁም። በቃ ሳቲስፋይ አታደርጓቸውም እኮ ለነሱ ከራሳችሁ ቀንሳችሁ አድርጋችሁላችኋል እኮ ግን ሳቲስፋይ እንኳን አታደርጓቸውም። በቃ ለምን ለነሱ ሁሉ መብቃት አትችሉ። ሰው ግን ለራሱ ሁሉ ጊዜም ቅድሚያ የሚሰጥ ከሆነ ከዛ በኋላ ሰዎችን የሚያግዝ ከሆነ ሙሉ ለሙሉ እነሱ ደስተኛ ባይሆኑ ራሱ በእናንተ ራሳችሁን ቢያንስ አልጎዳችሁ ማለት ነው። እንደዛ አይነት ሲቹዌሽን ላይ ምንድነው የበላኸው? ቁርስ ምንም አልበላህም? ቁርስ አልበላህም? ሲያሳዝን። ማነው ስምህ? እስራኤል። እንዴት ነሽ? ሰላም ነሽ? ለተማሪዎች የፍቅር አዲስ ጫማ በቃ ባለ ጫማ እኮ ሁሌ አዲስ ጫማ ይገዛል። እናትህንም ሳማት። ለነገሩ አይገዛም። ለእሱ ራሱ ጫማ ቤት አለው መሰለኝ አይደለም? አለ ግን ጫማ ቤት በእናትህ ባለ ጫማው ለምን ፕሮሞት አናደርግልህም? ለእስራኤል ፕሮሞት እንዲደረግ የምትፈልገው ነገር በእናትህ ተበጠሰ ሆነ። ለዚህ መልካምነት እሺ አይዛዛ እንዴት ነው ሳይዛቸውን የምታውቀው? ታውቀዋለች። በጣም ነው የሚያምረው። እስቲ የኛው ኦኬ ማዘርየው ነግራ ነው።
የ6 ወር አልከፈልሽም? የቤት ኪራይ ሌላ አሁን ቤትሽ ብንሄድ ምንም ነገር የለም። ምንም ነገር የለም። ሊሄድ ይችላል። ምን ሲያሳዝኑ ባለቤት ምግብ የለም። ምንድነው የበላኸው ቁርስ? ምንም አልበላም። ሰንችብስ ግዙልኝ ብሏል። ፋሚሊ ሰንችብስ ግዙልኝ ብሏል። ኧረ አመት አውጡለት። ብስኩትም ይግዙልህ። ሌላ ምን ይግዙልህ? ብስኩት አየህ፣ ህፃን ልጅ ምኞት። ቸኮሌትም ይግዙልህ። ነገር የለኝም ቤት ውስጥ ችግር ላይ ነኝ አሁን ያለሁት። እንዲያግዙኝ እፈልጋለሁ። ጫማው ተቀዶ አትንበርክኪ በእግዚአብሔር። ኧረ መንበረረ እኔ እኮ በቃ ይሄ ነው የሚደብረኝ እኮ እውነት። አሁን እኮ ይኸውልሽ እናግዝሻል። የኢትዮጵያ ህዝብ ደግሞ መልካም ህዝብ ነው። እሺ እህቴ፣ እሺ አንቺ መንበርከክ ኧረ አግዟት። ሰላምሽ ይንበርከክ እንጂ አንቺማ ለማን ብለሽ ተንበረከኪያለሽ? ባለቤትሽስ የለም በህይወት? ባለቤቴ የለም። ልጆቼን ብቻዬን ነው የማሳድጋቸው። ኦኬ እዚህ የለም እሱ ወይስ? የለም። ተቀንቼ ራሴ ነው ወልጄ ነኝ ያሳደግኳቸው። አንቺ ነሽ ያሳደግሻቸው። አይዞሽ እግዚአብሔር ይረዳናል። ጫማውን ትይዘዋለህ አንተ? ኧረ አራዳ ልጆች ደገፍ እናድርጋት በእናታችሁ። ይሄን ቪዲዮ የምታየው ከሆነ በእናትሽ አካውንትሽን ኮሜንት ላይ አካውንትሽን እኔ ነኝ ብለሽ የቲክቶክ አካውንት ካለሽ ወይም ለእኔ ኢንቦክስ ላይ አካውንትሽን ኢንቦክስ አድርጊኝና ቪዲዮ ስር አስቀምጥልሻለሁ አካውንቱን። ሁሉም ሰው መርዳት የሚፈልግ ሰው ከዛ በኋላ አካውንቱን እያየ ይረዳሻል ማለት ነው። እናት ይሄን ቪዲዮ የምታየው ከሆነ የባንክ አካውንትሽን አስቀምጪልን። ስማ ምንድነው የጥፍር በእናትህ ዱካ እስኪሆን ትሄድበታለህ። በፊት እኮ ኳስ ምናምን ስንጫወት ኳስ እናንተ ሰፈር በፋስ ነበር እንደምትጫወቱት? ግማሽ ግማሽ እኮ ነው ያለው። ስማ ምንድነው አንድ ምልክት አቅጣጫ የሌለው ጥፍር እንደዚህ ነበር እንደምትሄድበት? እኔ የምልህ ብራዘር ኳስ ተጫውታችሁ ስትነሱ ጥፍሩን ትበላው ነበር እንደ ሸንኮራ? አንድ ጥፍር አይኖርም። አንድ ጥፍር በዛ ላይ አውራጣቱ ምንድነው በእናትህ ዱዳውነ ጥፍር አይነ ስውር እኮ ነው። በቃ ወንድሜ ይሄ ጥፍር አይን ቢሆን እኮ ማለት ነው በዱላ ነበር የምትሄደው። ቦጆ ግን ሚገርም። ስማ እኔ በህይወቴ ብዙ ጥፍር አይቻለሁ። እንደዚህ ቦክስ የሆነ ጥፍር አይቻላቅም። ከዚህ ላውን ጥፍር ይታሰባል? ይሄን በለው እኮ ስማ በዚህ እግር ማለት ነው ገባ ውስጥ ደብት ቆም ከዚህ ዝንጅብል 2 ኪሎ ያዙልኝ ነው የምታስብለን ጃንጆውን ዮናስ ተፍሻል ምናምንም ቢሆን ይዳስተክል ብር እኮ ስማ ሸበጥ በሁለት ካልሲ ታረጋለህ በጠራራ ፀሐይ ምድር ላይ የሌለ አለባበስ። የካልሲ ውፍረት ራሱ ከብድ ልብስ ነው እንደምታስቀምመው። የትም ያልተነዳ 00 ስድብ አልቤዝ ጋር ጃንጆ ቦጆ ብላ በተራራ ፀሐይ 2 ካልሲ ደርቦ ሸበጥ። ምን ሆኖ ነው እንደዚህ አይነት ነገር ያደረገው? ሌላ ደግሞ ሲል የሚያስቀኝ ባለጌ ወንድ ይላቸዋል። ለምንድን ነው እሺ ባለጌ በላቸው ወንድ ብለህ ሪፈር የምታደርገው ጾታቸውን? ባለ አዳሪ ያልሆነ ቀን ከአንቺ ጋር ነው የሚያድረው ማለት ነው። ሚስትየው ደስታ ነው የምልህ። መጫወት መዝናናት እንዲህ ነው አንድ ላይ ፏ ማለት ያራዳ ልጅ። ሃፒ ከስራ ሲመጣ ጀለስ ሃፒ ነው የምልህ። ምን አይነት ጭፈራ ነው? ሚስትህ ከልቧ ነው በቃ የምትወድህ። ናፍቃህ ነበረ መጣህላት። ፍቅር ካለ ሁሉም ነገር አለ። አሁን በዚህ ጭፈራ አሪፍ ራስ ሰርታልሃለች ወንድሙ። ምን ትፈልጋለህ? በቃ በ1970 ካሜራ ሲያዩ ትክክል። ለምንድን ነው ግን በቃ በ19 ቤት ተብሎ ካሜራ ሲታይ እንዲህ ነው በቃ የሚያዩት። እኛ ሀገር ብቻ መስሎ ነጮቹ ራሱ እንዲየበሉ ብራር። አሁን ነው እኮ ካሜራ ላይ መልክ መስራት የተጀመረው። ድሮ እንዲህ ነበረ። በቃ ከባንክ ተበደሩልኝ አላልኩ፣ መሬት ሽጣችሁ አምጡ አላልኩ። የተቀመጠልህን ልብ ቅርጽ ጠንቆል ማድረግ ያን ያህል ከባድ ነው? ሪንግ ላይቱን ሽጠን ጃብሎን ጀምር፣ በሊቢያ እንውጣ። አላህ በእናንተ ሊፈትነኝ ነው። ኧረ ላይክ አድርጉ፣ በአላህ ፎሎ አድርጉኝ። ምን ያርጉን? ኧረ ላይክ አድርጉ። አሁንም እያየኸኝ ነው። እስካሁን ላይ ካላረክ ኧረ በአላህ ንካው። አልቆጥርም
እስቲ ፎሎ አድርጉ፣ ላይክ አድርጉ። ለምንድን ነው ኮንተንት ክሬተሮች ኮንተንት መስራታቸውን ትተው እንደዚህ አይነት ነገር እንዲያወሩ የምታደርጓቸው? ኧረ ተው፣ ደገፍ ተው፣ አይቀነስበትም። እኔንም ሰብስክራይብ ፎሎ አድርጉ ፋሚሊ። አበባ ነው እንጂ አቤት ፍቅር! አንተ እድለኛ ሰው ነህ እያልኩ እድለኛ ሰው በቃ ከአንተ በላይ ምን አይነት እድለኛ ሰው አለ? እውነት በቃ ገና ስትገባ አበባ ላይ ደፍታ የምትቀበልህ ሚስት፣ ከዛ ደግሞ በዚህ ዘፈን ሲሆን እኮ ነው በቃ። እኔ አሁን አላገባውም፣ ግን እኔ ወደፊት ማለት ነው በየቀኑ ቤት ስገባ እንደዚህ ፍንጥዝ ብላ ደስ በሚል ፈገግታ የምትቀበል ሚስት ካለች ህይወቴ ላይ ምንም ሊያንዳድደኝ የሚችል ነገር ራሱ አይኖርም ነው የምልህ። ለምን በቃ ይሄ ነው የሚያስፈልገው ህይወት ላይ በቃ አሪፍ ፖዚቲቭ የሆነ ነገር ካሳየችህ ሚስትህ ሌላው ቀንህ እንዳለ ብሩህ ነው የሚሆነው። እንደዚህ አይነት ሚስት ያላችሁ ሰዎች በጣም እድለኛ ናችሁ። ግን እንደዚህ አይነት ሚስት የሌላችሁ ሰዎች እንደዚህ አይነት ሚስት እንዲሰጣችሁ መርቄያችኋለሁ። አሜን እያላችሁ ኮሜንት ላይ ጻፉ። ከማዘር ጋር በታክሲ ስትሄድ እስኪ ተጠጋ፣ ይኸው ተጠጋ፣ ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁን ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን ትልቅ ሰው ነኝ እኮ በቃ እግሬ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ ድምፅህ ጎርንኗል እኮ እቃውን ይዘኸዋል አይደል? ደግሞ ረስታዩ እንዳትወርድ። ኧረ እማዬ ድምፅሽን ቀንሻ፣ አጠገብሽ እኮ ነኝ። እቃውን ረስታዩ እንዳትወርድ አልኩ። ይሽዋለሁ ይወርሱ በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ ወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብትዋቸው ቁም ነገረኛ ናቸው። ለቤተሰብ ነው ይኸው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ወይኔ ሮዝ ምንድን ነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጅ ነው ልጅ አለ። የእውነቴን እንደምላችሁ ሴዳችሁ ልጁን ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ አረ እባክህ ምንድን ነው ጭራሽ ማንስማ ለማን እንደተናገሪ ይቁን ያሳዩሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳታጥለቀልቀን። ሹፌር ወራጅ አለ። ታክሲው ብቻ አይደለም ወረድ ያለብህ፣ ከቤት ራሱ ውጣ። ኧረ እናት አምነህ ነግራት እንዴ ኤክስፖዝ ማዘሮች እኛ ትምህርት ቤት ስንሄድ አንተ ረፍዷል እኮ አትወጣም እንዴ? የወጣው በቃ ዛሬ ደግሞ በጊዜ ልመጣ እችላለሁ። እሺ እሺ። እፍ እንደ ገለባ ልምት እንደ ላባ ደስ አላት። ይኸው ደስ ሃፒ በቃ አሁን ቡናዋን ታፈላለች። ቲክቶኳን አይደለም ዘመድ ነው የሚጠራው፣ የሰፈር ሰው ሁሉም ይገባል። ይታማል ነው የምልህ ይታማል። ሃፒ በቃ ከትምህርት ቤት ስትመለስ እንደው ይናደዳሉ። ውይ ሰዓቱ ደረሰ በቃ ይናደዳሉ። አሞኛል ልትለው ነው እማዬ። አቤት። እስቲ ወገቤን አሞኛል፣ ያቺን ጠረግ አድርግ፣ ልብሱን እጠብ፣ ዕቃ እጠብ። ያለህበትን ሁኔታ አይቶ እንደሚንቅ ሰው ግን ሞቲቬተር የለም። ትክክል። እሱ ያላነቃ ማንም አያነቃም። እኔ ነቅቻለሁ፣ እኔ ነቅቻለሁ። ሁላችሁም መንቃት አለባችሁ። እንዴት ጀጅ ተደርጌ እንደነበረ እኔ ረጅም እድሜ እንኳን አልኖርኩም እኮ በዚች እድሜ አጣ በቃ የሆነ እንዲህ ማልነሳ ምናምን መስሏች በቃ ያልሆነ ፊት ያሳየችኝ እንዳለ እያየሽኝ ነው፣ እያየሽኝ ነው ወይ? በጣም ምችት ብሎኝ ነው ያለሁት። እሺ እንዳለ ላኩላችሁ፣ በቃ ይመልከቱኝ፣ ማንነቴን ደህና ነኝ። የሰው ልጅ ግን ለገላችሁ ብቻ ሲፈልጋችሁ አይደብርም? ምንድነው ያልከኝ? ምን እንደ ጸባይኛ ያረጋሃል? አብረን እንንዳን ያልኩህ ስኩተር አብረን እንንዳ ብቻ ምን እንዳ ኮንት መስሎ። ለምንድን ነው በነፃ ምን እንደው እንዴ? እሺ ምንድን ነው ፍላጎት? እሺ ቻሌንጅ ላድርግ። ምንድን ነው ቻሌንጅ? ማሮጥ እንዳይኖረው አይደለም። በዚህ 100,000 ላይክ ማግኘት ከቻልክ እኔ ቅጣት ይሁንብኝ ከቦሌ መስቀል አደባባይ 4 ጊዜ ወስዳለሁ።
4 ጊዜ ሰርተህ ብላ። ተስማምተናል። እኔ አንተ ባገኘኝ ቁጥር አህያ ነው እንደሚታይ። ስማኝ 100,000 ፎሎወር በሳምንት አብዬ ነው በአንድ ቀን ያሟሉት። እሺ ስለዛ አሁን ደግሞ 250 አድርጌልሃለሁ። እንደውም እኔ 250 ሺህ ላይ አያሳፍሩኝም። የኛን ህዝብ አታውቀውም። እንዳታለ እሺ አዝዬ በእግሬ እሄዳለሁ። ስጋ ለበህ ነው ሙሉ መብት ነው። ይሄው ዛሬ ግን 100,000 ስለገባ በግ እናርድለታለን። ያለ እኔ ጾመኛ ነኝ። ለወንድሜ ክብር ስል ግን በቃ በግ ይታረድለታል። ዛሬ ካምፋየር እንጥላለን። 250,000 ላይክ ወፍ። እሺ በእናታችሁ እኔ አህያ አይደለሁም። አርጉ በእናታችሁ። የዶክተር ኑር አካውንት ከስር ሜንሽን አድርጌላችኋለሁ። እዛ እየገባችሁ ይሄን ቪዲዮ 250,000 አሳልፉት። እሱም ብቻ አይደለም ይሄ አሁን ራሱ የኔን ቪዲዮ ራሱ 100,000 ያስገቡት። በቃ በሁለት አካውንት ነው ነው ማድረግ ያለበት ዶክተር ነው። ግርጣት ማይሰለቸው ጀለስ ሌላስ ግርጣት እንዲሆን እንጀራ ምናምን ሲያሳልፉት ወይኔ አልበላም ስትል ወይ ለአንተ እኮ አልነበረም ሲሉ እሱ ራሱ መቀዝቀዝ ወይኔ ምን ነው አፌም ዱዳ ባረገኝ እኮ ነው የምትለው። እንደዚህ አይነት ሲቹዌሽን ላይ ግርጣት። ቲቸር መማር ማይፈልግ ካለ መውጣት ይችላል። የመማር ፍላጎት የሌለው ተማሪ ካለ መውጣት ይችላል። ውስጤ ቻው ሁላችንም እኔ ሲጀምር አንዳንድ አስተማሪ ቅርጽ ምንድነው እንዲመልክ መሰሩብን ግን ልክ ብንወጣ እኮ ንገር ብንወጣ ያይህና እሺ ይልሃል። ከዛ በኋላ አመቱን ሙሉ አንተን እንደ ሰው ራሱ ያይህን በቃ ጠምድ ባገኘው አጋጣሚ ያንተን ማርክ መቀነስ የሆነ ስታናግረው በስነ ስርዓት አይመልስ ጥምም ነው የሚልብህ። ግን እንደማትወጣ ስለሚያውቅ መማር ማይፈልግ ካለ መውጣት ይችላል። ይሄኔ ድምጽ ሆንኩላችሁ። እንደዚህ አትበሉ መምሮች። ጓደኛ እንዴት አደገኛ ጠላትህ እንደሚሆን ልንገርህ። ጓደኛህን ከጠላት ጋር አብሮ ካየኸው ሁለቱም ጠላቶች መሆናቸውን እርግጠኛ ሁን። አንዱ በግልጽ ሌላኛው ደግሞ በስውር። አንዳንዶች በፈገግታ ይመጣሉ፣ አብረው ማዕድ ይቆርሳሉ፣ በጨዋታ ይስቃሉ፣ በፊትህ ያሞካሹሃል። በልባቸው ግን ስምህ ከነርሱ በላይ እንዳይገን በስውር ይመኛሉ። ስለ ጓደኝነት ያለው መራራ እውነት ይሄ ነው። በጣም የሚጎዱ ሰዎች መቼም ቢሆን በአዳን አድር ህልምህን የሚያውቁና ጥርጣሬን የሚዘሩብህ ሚስጥርህንና እምነትህን አውቀው ለራሳቸው ጥቅም አሳልፈው የሚሰጡ የቅርብ ሰዎች ናቸው። የማካቬሌን የኃይል ጥበብ መጽሐፍ ካነበብ ከነዚህ ከቅርብ ጠላቶች መጠንቀቅ ትችላለህ። ምን አይነት እንዲህ ምናምን ብሎ ነው አንተ ሞቲቬት ያደርገኝ? እንደዚህ አይነት ጓደኛ አለ? እኔ ጓደኛ ደግ ነው በእናትህ። ግፋ ቢልማ ቢከዳኝ ተደብቆ እርጥብ ቢበላ ነው፣ ሌላ ምንም ነገር አያደርግም። ወይ አባ የምን ብር ቀፈለች? ያው ያንተ ኪስ የሷ ኪስ እኮ ነው። እንዴት ነው ያለው? ከየት ነው ያጣከው? ከኪሴ ውስጥ ነው። ትናንት እኮ አስቀምጬ ኪሴ ውስጥ በደንብ ያባ ይሄው ባዶ ነው። የኔ እናት የኔም ህይወት ያለ አንተ ኪስ እንደዚህ ባዶ ነው። ስቀድ ይሆናል ቃስታ ሰብር ይሆናል። አባዬ ኪስክ ባዶ እንደሆነ ፍቅሯን ልገልጽልህ ነው። ያለ አንተ እንደዚህ ኪስ ባዶ ነው። እሺ ለምን የለም ፍቅሩ ይበልጣል። አንተ ባዶ ነው። ባዶነቴን ደግሞ የምገልጸው ይሄው ኪስ ባዶ በማድረግ ነው። እሺ አረተይ እናቴ ላውጣይ ነበር እስከ ባዶ ውጣ በእግር ሂድ። ባዶ ነው። ማን በጀመረው? በሪ እቃ በሪ ቫሊ ምናምን ይቻላል፣ በብር ይቻላል። እናት እንደዚህ እንተው ብለን አልተውና ኧረ እባክህ እንጀምረዋለን። ነው ጀምሬያለሁ። ባዶ እንደሆነው የኔም ህይወት የኔም ኑሮ ያላንተ ባሌ ባዶ ነው። እሺ እኔ እንዴ ህይወት ያላንተ እንዲሞላ ትፈልጋለህ? ህይወቴ በቃ ባዶ ይሁን። ስለዚህ እንደ ባዶነት በባዶነት ሂድ። ነይ ነበር ተበቃቻ ፍቅር ኪስህ በብር ባዶ ቢሆን በፍቅር ሞልቶ ነው ያለው። ደስተኛ መሆን አለብህ። በቃ እንዲች ብለህ እንዳታዝን። ምንም ነገር ካስፈለገ ደውል ስልህ እኮ በጸሎት ላግዝ የህይወት ምክር ልለግስ። አንተ እኔ ገንዘብ የለኝም ለገንዘብ አትደውሉ። ሼር ሁሌ ልቀፍልህ ለሚልህ ሰው ይሄንን ቪዲዮ ሼር። በጸሎታችን እናስባቸዋለን። ብር የለንም። ዛሬ የባልየው ደስታ ተስሜ ባልቅ አልቅ ነበረ። ከዛ ቴክስቱ ራሱ ይት ከሌላ ከልኝ
ምንድነው? ሼፍ ቢቸግር ኢን ዘ ሃውስ ሶ ባልየው ኔክስት መንዝ ነው የሚመረቀው። ፈተናም አለበት፣ ሪሰርች ዲፌንስም አለበት። ላይብረሪ ነው የሚውለው እዛው የሆስፒታል ላይብረሪ። ከዛ መክሰስ ሰርቼለት ልሄድ ነበረ። በደች የሚወዳትን ቋንጣ ፍርፍር ሰርቼለት ነው ለመሄድ ያሰብኩት። ስራም ስለመሄድ በዛው ቶሎ የሚደርስልኝን ነገር ነው። ደግሞ መክሰስ ሰዓትም ነው። ቡናም ይዤለት ስለመሄድ ቡናዋን እንኳን ያፍልች አይደለም። ከዛ ሙያ ቋንጣ ዘንድሮ ማለት የተባረከች ሚስት የሚያጣፍጠውን በክኖር ጥፍት ክሽ ያለች ቋንጣ ፍርፍር ነበር ምሰራለትና በቃ እርሻ ቦታ ሄዳ ባሏን እንደምትጠይቅ ሚስት ነው። የጣፈጠች ፍርፍሬን፣ ቡናዬን፣ ቆሎ አረኩለት፣ ፍሩት ምናምን አረኩለት። ቀጥታ ወደ ጳውሎስ ሆስፒታል ነው የሄድኩት። ግን በጣም እንደዛ ያስደሰተው ያልኳቸው ሱፍ ገዝቼለት ነበረ። አልነገርኩትም ለዲፌንሱ ማለት ደንግጧል፣ ገርሞታል። ሱፍ ገዝቼለታለሁ። የገዛውለትንም ሱፍ ጸዴ የጣሊያን ሱፍ ነው ሰጠሁት። ባሌንም ባይዘው ጸዴ ዲፌንስ ይሁንልህ በሉት። በሱፉ ደግሞ ዘንጦ ቪዲዮ ማሳያችሁ ይሆናል። ቴንክ ዩ ባይ። አሪፍ ዲፌንስ ነው። በቃ ሲጀምር ፌሰናው የስማርት ነው። ስማርት ሰው እንደሆነ ያስታውቃል። መቼ ነው እኔ ግን የዲፌንስ ምናምን እንደዚህ ምደርሰው? ግን ድንዝ ያልኩ ልጅ ሃፒ ወንድ ልጅ ሲጀምር በሱፍ። እስቲ ሴቶች እውነት ሰርፕራይዝ አድርጉ ባሎቻችሁን በሱፍ። አሁን እኛ ለቫላንታይንስ አበባ አሻንጉሊት ምናምን ይጠበቅብናል አይደለ? እናንተ ደግሞ ሱፍ። እስቲ ቶክሲዶ ምናምን ወዬ በሉን። ስጋ ይዞ መጥቶ እስቲ ፎ አድርጊው ብሎ ሰጠኝ። ኧረ እኔም ብሎ እንዴት ቀልዳለ እንዴ ፎ ለማድረግ ደግሞ ማን ብሎኝ ብዬ ስጋው ተረክቤ ይዤ ገባሁኝ። ሽንኩርቴን ላጠላጠልኩኝ፣ ቀይ ወጤን ቆንጆ አድርጌ ሰራሁኝ። ድንች ይጨምር አይጨምር እያልኩኝ አይጨምር ስጋውን ነው የምንፈልገውኛ። በስጋ የምወደው ደግሞ ይበረክታል ብዬ አሰብኩኝና እዚህ ጋር ለመጨመር አይበርክት። እስቲ እንብላው። እስቲ እዚህ ነገ ብንሞትስ? ስጋ ግን እንደኔ ትወዳላችሁ? መድኃኒዓለም በጣም ድንቹን አንወደውም፣ ስጋ ነው የምንወደው። አድርጊው ስላለኝ ግዴታ የተቀመጠ ቆጮ ነበረ እዚህ ጋር ቦካ ቦካ ቦካ። ወይኔ አሁን የክትፎን ስጋ ከሆነ የክትፎ ስጋ ይኸውልህ ቆጮ በቀይ ወጥ ልታበለው ነው። አይ ዘጋጀ ጀመርኩኝ። አቤት እኔ በስማም ስጋ ግን እንዴት ነው እንዲበረክት? ባይበረክትስ ደግሞ 1 ኪሎ ስጋ ነው በነገራችን ላይ። እዚህ ጋር የምሄድበት ቦታ አለኝ። እስቲ ደርሰን ልምጣ እያለኝ ነው። በቃ ደርሰን አልኩትኝ። እሺ አሁን ካንቺ ወገን እኛ 1 ኪሎ ምኑን ከምኑ ታደርጓለች? በቃ እኔ ቤቴን ፎ አድርጌ ልጠብቀው ነው ያሰብኩትኝ። እዚህ ጋር ትንሽ ስጋ ነበረችኝ። እኔ ኪሎን ምን ልታረጊው ነው? ሁሉ ነገር ነው የምሰራው። ይታያችሁ ወጥ አለ እዚህ ጋር ደግሞ ስጋዋን በትንሹ ጠበሳ አይብ በስጋ አሪፍ ኮምቦ። በቃ የዛሬ የሆነ አመት ሀብታም ሰው ነው ሞክረዋል። ፈላ አድርጌ ስጋዋን ጠበስ ረሙያ ፏረኩ ማለት ነው። እዩት እንዴት አንቺ ይኸውልሽ ገለሽ ነው ያዳንሽኛው ነው። ይኸውልሽ ማድ ከመሆን በአንዴ ሃፒ ወደ መሆን ነው የቀየርሽኝ። ይሄ ሁሉ 3 አይነት ወጥ ቤቱን ማለት ነው። ሲጀመር ስጋ ቤት ያሞቃል። እኔ ደግሞ እንደዚህ ፏረኩኝ ማለት ነው። እዚህ ጋር የነው ቤትሽ ልምጣ በእነ የነሽ ደውዬለት የኔ ጌታ ሁሉ ነገር ደርሷልና ስለው ኧረ ጓደኛዬን አግኝቼው ቁርጥ እየጋበዘኝ ቁርጥ እየበላው ነው አለኝ። ኧረ እባክህ እንኳን ቁርጤን ነገረኝ ብለኝ ጌታ ያብላልኝ ብዬ እኔ ይሄንን የጣፈጠ ነገር ብልት ለብቻዬ ለራሴ አዋልኩት ማለት ነው። እኔ ከድኖ ጥብሱን አሳነስሽ፣ ወጡን አበዛሽው። ራሴን ክትነው ቡናዬንም ፏ ምግቤንም ፏ አድርጌ ለሱ የተዘጋጀው ለራሴ ጥርግ። ሌላው ይቅር፣ ዋናው ስጋው ነው። መልካም ቀን ይሁንላችሁ። እወዳችኋለሁ። እናንተም እየበላ እኔ እንደዚህ አይነት ቪዲዮ በየቀኑ መሰሪ ከሆነ በ1 ኪሎ ስጋ 3 አይነት ጎበዝ ናት። እውነት በየቀኑ ነው የምሰራው እንደዚህ አይነት ቪዲዮ ስሪ አንቺ በየቀኑ። ቆይ ይሄ አይሆንም። እሺ ይሄን ለብሰሽ ነው የምትሄጂው? ኖርማል ነው። ሰላም ኖርማል አይደለም። ይኸው እዩ እስኪ ይሄ ምንድን ነው? ስታይሉ ነው ወይ ሊገነጥለው ነው እንዴ ሰውየው? ይሄ አይሆንም። ሰላም ታችኛውን ቀይሩ። በቃ አይሆንም። በቃ እንደዚህ አይሆንም። አይ ታየው አይሆንም። በቃ አይሆንም። እቺ በእኔ ልስል ሌላ ነገር መልበስ አልፈልግም። እሺ እባክህ እንዴ ወደ እኔ ጀላብያ መስልክ እኮ መልበስ አልፈልግም። ነጭ ነው መልበስ ፈልገው። ነጭ እኮ የታችኛውን ቀይሪው። የታችኛውን ሙሉ አድርጊው። ሰላሙን ጠብቂለት። ሙሉ ማለት እስከዚህ አድርጊው። ብትሽ እየታየ እኮ ነው። ኧረ ፈጣሪ ፍሬ አንቺ ስትይ እንዴ ጀንተልማን ነው እሱ። ገባሽ? በቃ አምብርትሽን እሱ ነው ማየት ያለበት። ተፈጋር እንዴ ከኔ ጋር ወክ ልትወጣ ከኔ ጋር ልትወጣ እንደዚህ ማለት አንድ ቀን 2 ቀን ችግር የለውም አይደል? በየቀኑ ሲሆን እንደዚህ እሄዳለሁ። አለቀ። ትቆልፊዋለሽ ከዚህ ሸሚዝ እንዴ ልያሽ ልትሄጂ ነው እንዴ? እሺ ግቢ። እሺ ቆልፈዋለሁ። እኔ አንቀይርም ሰለም እንዴ ያነ ጭርት ሄደኝ እንዳለ ቆስቻለሁ። ይቅድም ወሮ ነበር አሪፍ ነበር። ተረዳት። ሰላም ሌላ ቀየረ። ታሽኛው አይሆንም። ከጃኬት ሰላምና ሰን ደስ ሲል አልቅሽ።
አሁን እቺ ልጅ አሁን ቲክቶኳ ምን እንደሆነ ታውቃለህ? ኤስ ነኝ ኤስ ነው። አይሆንም ይሄ አይሆንም ሰሪና ይወስኪ እሺ አሁን በእንደዚህ አይነት ሲቹዌሽን ላይ ሴቶች ምንድን ነው የምትሉት? ከባሏ ጋር ናት ወይም ከፍቅረኛዋ ጋር ናት እንደፈለገች ብትለብስ በቃ ከሷ ጋር ስለሆነ ማንም አይለክፋትም ነው የምትሉት? ወይስ ከሱ ጋር ብትሆንም ባትሆንም ስርዓቱን የጠበቀ ልብስ ለብሳ መውጣት አለባት ብላችሁ ታስባላችሁ? ኮሜንት ላይ እናንተን ሐሳብ ይኸው እናቷን ፈታ እያደረገች የሙካ ልጅ ሙካን ፈታ እያደረገች አረ ቦሊንግ ጎበዝ ናት። ማዘርህን እኮ እንዲህ ማወዳድ አረ የህፃናት ካርት የት ወስደሻት ነው? እኔ እናቴን እንደዚህ አይነት ቦታ ልውሰድሽ ብላት ዞር ወደ እዛ ነው የምትለኝ። ህዝቡ እየደበረው ነው በቃ ማለት ተሻለ። በቃ በስቲ ባይዜ ልጅ እንዳይወለድ ነው ለካ በቃ ስትል የነበረው ተወች በቃ ማለት በቃ በስቲ በልኮ ነው ትንሽ ታለሽ እሺ በቃ አስባል ስታቅፋትም በቅ ስታስቀምጣትም በቅ። ለምንድን ነው ግን ህፃናት ሁል ጊዜ ኔጌቲቭ ነገር ቀድሞ ለመልመድ ይፈጥናሉ? ታውቃለህ ለምንድን ነው? ጀበር እንዳፈካው እንደ ጸደይ ወራት ብርሃኔ ቦላበት ሳሚኝ እያላት ነው። ልቤን ጉዳረገው ሳሚኝ ኧረ እየተጣሉ ነው። መስታወቱ ወረድ አድርጊና እስቲ ሁሉንም አንድ አደያቸው እስቲ። አያልቅም መሳም ምን አለ ብትስሚያቸው። ቲቪ እያየ ስበጠብጠው አባ ቲቪ እያየ ስትበጠብጠው አይወድም አባ ይናድዳል። ተነስቶ ይወዘውዝሻል። እኛ ፈታ እያልን ነው። በቀሉ አንቺ ተርመጥመጪ ሴዶ አሁን በቀሉ አንቺ እዛ ሳር ውስጥ ተኝ፣ እኛ እዚህ ዓለምን እየዞርን ነው። እንቁልልጭ እየተጫወተ እኮ ነው ሴዶ። ለምንድን ነው ግን ሁሌ ጆኒ የሚቀና ይመስላል? ሁሌ በቀሉ እያለ እድሜህን ሙሉ ሳቅልኝ። ሳቅላት። አሜን በል። ይኸው ያንተን አሜን ብለንልሃል። እስቲ እናንተም አሜን በሉለት ኮሜንት ላይ ይሁንለት። እውነት ሳቅ በሳቅ ብቻ ይሁን። ሌላም ምርቃት ድግ በል ምናምን በሉት። ሃፒ ልጅ ሃፒ ሆነ ይጋባባሃል አንተ የልጁ ሳቅ። ደግሞ በቃ ኢቴክስ ኖ ይፈርት ነው የምልህ። በቃ በቀላሉ ነው ኢንተርቴን የምታደርገው ልጁ። መርቁት በሉ ቶሎ በላችሁ። ጸሎት አድርጉልኝ ቶሎ እንድድን። እንግዲህ የኢትዮጵያ ሕዝብ ብሎ ጆኒ ሳይመታ በሐሳብ እግሩ ተሰበረ። እቀጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ ብቻ ጸሎት አድርጉልኝ ሁላችሁ። አይ እኔ ውድድር ማየት ነው በጸሎት የሚሆን ነገር አይመስለኝም። በቃ ብዙም ማለት በቃ ብዙም ብጎዳ ራሱ እገባለሁ እና ዱአ አድርጉልኝ። ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። አንተ ምግብ ላይ ነው ትኩረትህ እያልኩ ወንድሙ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ አሁን እቺ ሰበብ አድርጎ እግሬ ተሰብሮ ነው የተሸነፍኩት ሊል እኮ ነው። ዱአ አድርጉ። ወይኔ ሴዶ እኔ እኮ በጣም ነው የሚያሳዝነኝ። ግን ይሄን ልጅኛ በእኛ ምክንያት ግን መከራ አላየም ነው የምትሉኝ? የኢትዮጵያ ሕዝብ ሁሉ እንዲደባደብ ፈልጓል። እሱ ላለመደባደብ የተለያየ ምክንያት አቀረበ። ምን ይሁን በቃ እውነት ወንድ ልጅ መሆን ስቃይ ነው። ሹማን ሄር የለ ሜካፕ የለ ቆንጆ ካልሆንክ ቆንጆ አይደለህም ነው። ገንዘብ ብቻ የሚያድንህ ወንድም የወጠረ ስራ ትክክለኛ ሞቲቬሽን ዛሬ አሁን በኤአይ ሳውንድ የዛሬው ሞቲቬሽን ይኸውልህ፣ ዋናው ኪሰ ነው። ጉማሬ ብትመስልም ነው በቃ ባጭሩ። እንዴት ነው ቤቱን ወደድከው? ዋው ጠበብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። አንተ ጥቁር ቀለም ለምንድን ነው የተቀባው ቤቱ? ጥቁር ቀለም የግቢውን ቁልፍ ስጠኝ።
ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬን መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬን መልስ። እስር ቤት ነው እንደምከራየው። ሳሙኤልን አስታውስ። ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ ሁለት አለቃ ሊኖር አይችልም። ቀጥ ብለው ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። እናቱና ልጁ ነው ይሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወረሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር በሁላ ቆንጆ እንዴ እስካሁን አልተሳካም። ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙስ ሰላም በለኝ። ሰጥል ነው አውጪ። ምንድን ነው አፈዘዝከው? ምንድን ነው? የገንፎ እህል ትቀልዳለህ። አልተሳክቶም የዛሬው። ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። አንተ ዛሬም አላረፍክም። በቃ እድሉ ሊሞክር ነው። ወንዶች አልሰማም እያሉ ነው። ቺክ ቺክ እየመረጥክ ሞክር። በቃሉ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። እሽኩኒት አበሻ እንግዲህ ውድድሩ የሚሆን አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ቂጤ አካባቢ ተሰንጥቋል፣ እንደምታዩት ታሽጓል እና ውድድሩ የሚሆን አይመስለኝም። ዱአ አድርጉልኝ ብቻ። ውድድሩ ግን የሚሆን ነገር አይመስለኝም። ዱአ አድርጉልኝ። ወይኔ አባይ ተራበኝ። ይቅርታ ልጄ፣ ዛሬ የሚሰጠን ሰው አጣን። ቆይ በደንብ ልለምንና እገዛልሃለሁ ምግብ። እሺ። የአማርኛ ፊልም ይኸው የፍርድ ቤት ማዘዣ ወረቀት። ፍርድ ቤቱ ልጇ እንድታሳድግ ወስኖላታል። ምን ማለት ነው? ምንም ማድረግ አንችልም። አሁኑኑ መልስላት። እኔ ልጄን ለማንም አልሰጥም። አባዬ ቀረጻ ነው። አባ ፌል ያደረገ ፊልም ልጄ ተሰማው። በቃ ቀረጻው እኮ ነው የምልህ። እንደዚህ ክርር ያለ ቀረጻ ደግሞ የዛ ልጅ ፊት ነው እንጂ ፍርድ ቤቱ ምን አይላል። ለማንኛውም ለዛሬ ያስፈላጊ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።